ሰበር ዜና እየተፈራ ሆኗል። ጦርነት ዳግም ተቀስቅሷል። በትግራይ ክልል ዳግም የድሮን ጥቃትም ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ያልተጠበቀ የሹምሽር እርምጃን ወስደዋል። አይነኬ የሚባሉት አቶ ሽመልስ አብዲሳ ከኦሮሚያ ክልል ፕሬዝዳንትነት የመነሳታቸው ነገር ተረጋግጧል። አብይ ለሽመልስ ተተኪ ያዘጋጁት ሰውም ታውቋል። በሌላ በኩል ሌሊቱን በትግራይ ተጨማሪ የድሮን ድብደባ ተፈጽሟል። በጥቃቱ የህወሓት አዳዲስ የጦር መሳሪያዎች ዶግ አመድ ሆነዋል። ጉዲያ ደግሞ ኢራን ሌሊቱን እስራኤልን በቦሊስቲክ ሚሳኤሎች ስትደበድብ ነው ያደረችው። የአዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የቻናላችን ቤተሰቦች፣ ለአሁን የተደመጡ ጥብቅ ሰበር ዜናዎችን አጠናቅረን መተናል። አስቀድማችሁ ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋናዎቹን እናስቀድም። በምርጫው ስልጣናቸውን ያጸኑት ጠቅላይ ሚኒስትር አብይ አህመድ ዙሪያቸውን ማጽዳት ጀመሩ። አደገኛና ከባባድ እርምጃዎችን በሚኒስቴሮቻቸውና በባለስልጣኖቻቸው ላይ እየወሰዱ ስለመሆኑ ተረጋግጧል። አባይን ተሻግረን ቁማር በላናቸው፣ በሰበሩን ቦታ ሰበርናቸው በሚሉ ንግግራቸው የሚታወቁት አቶ ሽመልስ አብዲሳ በአብይ ጥርስ ተነክሶባቸዋል። ይህን ተከትሎ ከስልጣን እንዲነሱና ወደ ሌላ ቦታ ገሸሽ እንዲደረጉ ተወስኗል። አይነኬ ናቸው የሚባልላቸው ኦቦ ሽመልስ ከስልጣን መነሳታቸው የተረጋገጠ ሲሆን ተተኪያቸውም ታውቋል። ይህን ጥብቅ የትም ያልተሰማ መረጃ ወደ እናንተ እናደርሳለን። በሌላኛው ሰበር መረጃችን በትግራይ ክልል በቀናት ውስጥ ለሁለተኛ ጊዜ ዳግም የድሮን ድብደባ ተፈጽሟል። ህወሓት ወደ ሙሉ ጦርነት ሊገባ ነው እያለ ነው። የድሮን ጥቃቱ ትናንት ሌሊት ላይ በዚያው በሽራሮ የተፈጸመ ሲሆን የህወሓት ወታደራዊ ተሽከርካሪዎች ወድመዋል። አንድ ከፍተኛ ኮሎኔልም ተገድለዋል። በአሁኑ ወቅትም በበርካታ ስፍራዎች የድሮን ቅኝቶች እየተደረጉ ስለመሆናቸው ታውቋል። ተሰሙታላችሁ። ኢራን አመረረች። ሌሊቱን እስራኤል ላይ የሚሳኤል ዶፍ በረዶ አዝንባለች። ኔታንያሁ ተበሳጭተዋል። ትራምፕ ደንግጠዋል። ቴል አቪቭ ሌሊቱን እንደ መስቀል ችቦ ስትነድ አድራለች። በጥቃቱ አራስ ነብር የሆኑት ቤንጃሚን ኔታንያሁ ኢራን ላይ ያጸፋ ጥቃት እየፈጸሙ ስለመሆኑ ታውቋል። ነገሩ መካከለኛው ምስራቅን የእብድ ድግስ ነው ያስመሰለው። የተወደዳችሁ የቻናላችን ቤተሰቦች እነዚህን መረጃዎች በስፋት እንቃኛለን። አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። በትግራይ ክልል በቀናት ልዩነት ዳግም የድሮን ጥቃት ለሁለተኛ ጊዜ ተፈጸመ። የድሮን ጥቃቱ ትናንት ሌሊት ላይ የተፈጸመ ሲሆን የህወሓት ወታደራዊ ተሽከርካሪዎችና ወታደሮች ተገድለዋል፣ ወድመዋል። አሁንም በበርካታ ስፍራዎች ላይ የድሮን ቅኝቶች እየተደረጉ ስለመሆናቸው ከስፍራው እየወጡ ያሉ መረጃዎች አረጋግጠዋል። በትላንትናው ዕለት ግንቦት 30 አመሻሹ ላይ ከሽራሮ አቅራቢያ ሸምበኒላ በተባለ ስፍራ አዲስ የድሮን ጥቃት መፈጸሙን የመረጃ ምንጮች ተናግረዋል። ይህ በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛው የድሮን ጥቃት ሲሆን ከቀናት በፊት የተካሄደውን ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱን ማውገዙ ይታወሳል። የትናንቱ የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ ስለመሆኑ ተነግሯል። ከሁለት ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ እንደነበር ዘግይተው የወጡ መረጃዎች ማመላከታቸው ይታወቃል። እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን እንዲሁም ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ነው ያሉትን ግንኙነት ማውገዛቸው ከተሰማ በኋላ ነው። የድሮን ጥቃቱ በተፈጸመበት በዚህ ሰዓትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ የመግባታቸው ነገሩን እጅግ አነጋጋሪና አወሳሳቢ አድርጎታል። የፕሬዝዳንቱ የግብጽ ጉብኝት ትኩረት በውል ባይታወቅም ጠቅላይ ሚኒስትር አብይ ህወሓትንና የኤርትራ መንግስት ጥምረት ከማውገዛቸው ባለፈ በሁለት ቀናት የተፈጸሙት ጥቃቶች ከኤርትራ ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑን ያሳያል
ተብሏል። ይህ በእንዲህ እንዳለ በትናንትናው ዕለት በሱዳን ለአልቡርሃን በቅጥረኝነት እየተዋጉ ስላሉ የህወሓት ታጣቂዎች የወጣው መረጃ እያነጋገረ ይገኛል። አንድ የትግራይ ጋዜጠኛ የሰሜን ኢትዮጵያው ጦርነት ተከትሎ በሱዳን ከቀሩት በርካታ የትግራይ ተወላጆች መካከል የአንድ ወጣት አሳሳቢ የህልውና ፈተና አደባባይ አውጥቶታል። ይህ መረጃ የሚያጠነጥነው በአርሚ 7 ኮር 702 አባል በሆነው ወጣት ተጋዳላይ አለማት ዘነበ ላይ ነው። በመቀሌ ከተማ ተወልዶ ያደገው ይህ ወጣት ሀገሩን ለማገልገል በማሰብ የኢትዮጵያ መከላከያ ሰራዊትን ተቀላቅሎ ነበር። በሰራዊቱ ውስጥ የነበረው ቆይታም የኢትዮጵያ የሰላም አስከባሪ ኃይል ወክሎ ዓለም አቀፍ ተልዕኮን ለመወጣት ወደ ሱዳን አምርቶ እንደነበርም መረጃው ያሳያል። ይሁን እንጂ በዚህ ወጣት ህይወት አቅጣጫ በ2013 ጥቅምት ወር መጨረሻ ላይ በትግራይ ክልል ከተቀሰቀሰው አውዳሚ ጦርነት ጋር ተያይዞ ሙሉ ለሙሉ ተቀይሯል። በ2013 የትግራይ ጦርነት መፈንዳቱን ተከትሎ በሱዳን የሰላም ማስከበር ተልዕኮ ላይ የነበሩ የትግራይ ተወላጅ የሰራዊቱ አባላት ከፍተኛ የፖለቲካና የስነ ልቦና ቀውስ ውስጥ ገብተው ነበር። ጋዜጠኛ ደስዬ አሸናፊ መረጃ እንደሚያስረዳው በአሁኑ ወቅት ወጣቱ እጅግ አሳሳቢ በሆነ የህልውና አደጋ ውስጥ ይገኛል። ሱዳን ራሷ በእርስ በርስ ጦርነት እየታመሰች ባለችበት በዚህ ጊዜ ወጣቱ ወታደር ካለበት አካባቢ ለመውጣትም ሆነ ነፍሱን ለማትረፍ ከፍተኛ ችግርና ፈተና ተደቅኖበታል። ከቅርብ ጊዜ ወዲህ እየወጡ ያሉ ፖለቲካዊና ወታደራዊ መረጃዎች እንደሚያሳዩ በሱዳን የሚገኙ አንዳንድ የትግራይ ኃይሎች ከሱዳን ጦርና ከሌሎች ኃይሎች ጋር በሚደረጉ ግጭቶች ውስጥ እየገቡ መሆናቸው ይታወቃል። በዚህ ምክንያት እንደ አለማት ዘነበ ያሉ መነሻቸው የሰላም አስከባሪነት የነበረ አሁን ግን በሱዳን የእርስ በርስ ጦርነት አዙሪትና በፖለቲካዊ ሽኩቻዎች መሃል የተዘነጉ ወጣቶች ያለምንም ጠባቂ በባዕድ ሀገር የከፍ አደጋ እየገጠማቸው ይገኛል ተብሏል። ይህ ሁኔታ የሰሜን ኢትዮጵያ ጦርነት የፈጠረው ጠባሳ አሁንም ድረስ በተዘዋዋሪ የዜጎችን ህይወት እያመሰ ስለመሆኑ አመላካሽ ተደርጎ ነው የተወሰደው። ወደ ቀጣው ዘገባችን እናመራለን። በመጨረሻም እንደተፈራው ሆኗል። ኢራን ሌሊቱን እስራኤልን ስትደበድብ አድራለች። እስራኤልም የአጸፋ ጥቃት መልሳለች። ኢራን በእርግጥም አምረራለች። ሌሊቱን እስራኤል ላይ የሚሳኤል በረዶን ያዘነበችው። ቴል አቪቭ እንደ መስቀል ችቦ ስትነድ ነው ያደረችው። ቢቢሲ፣ ሮይተርስ እንዲሁም ደግሞ የኢራን መገናኛ ብዙሃን ባወጧቸው መረጃዎች ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ከ20 በላይ ሚሳኤሎችን አስወንጭፋለች። የእስራኤል ጦር የቴህራንን ጥቃት ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአጸፋ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንት የሚቀጥለው ጥቃት የመጀመሪያ ነው ሲል አሳውቋል። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃዎች በፊት የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድቧል ሲል ጽፏል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው ነገር የለም። እሁድ ዕለት እስራኤል በደቡባዊ ቤይሩት የሂዝቦላ ኢላማዎች ላይ ድብደባ ፈጽማ ነበር። የጦሩ ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉ ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛው ተመለስ ሲሉ መናገራቸውን ነው የዘገበው። ትራምፕ ለአክሲዮስ የዜና ወኪል ሲናገሩ የእስራኤሉ ጠቅላይ ሚኒስትር ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጥ ነግሬያቸዋለሁ ብለዋል። አሁን ለቢቢ እደውልለትና የአጸፋ ምላሽ እንዳይሰጥ ነግረዋለሁ ብለዋል። ሁለቱም የራሳቸውን ደስታ አግኝተዋል። እስራኤል አጥቅታለች፣ እናም ኢራን አጥቅታለች። ተጨማሪ አንፈልግም። ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ይህንን ማጣት አልፈልግም ማለታቸው ተነግሯል። ትራምፕ ይህንን ቢሉም እስራኤል ግን የአጸፋ ጥቃትን ፈጽማለች የትራምፕን ንግግር ችላ በማለት ትራምፕ ግን እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም እንደ 3000 ዓመታቱ ይቀጥላል ብለዋል። አክሲዮስ ትራምፕ ለኔታንያሁ መደወላቸውንም ጨምሮ ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናል ጀነራል ኢያል ዛሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠን መደብደብ እንጀምራለን ስለማለታቸው ነው የዘገበው። በተጨማሪም ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የለውም ሲሉ ለፋይናንሻል ታይምስ ተናግረዋል። ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት የተናገሩ ሲሆን እኔ ነኝ ሁሉንም ውሳኔ የምሰጠው፣ እርሱ ኔታንያሁ አይደለም ውሳኔ ሰጪው ብለዋል። በተመሳሳይ ትራምፕ ኔታንያሁ የሰላም ስምምነቱን እንዳይከሽፍ ለማድረግ ለኢራን ጥቃት ያጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው የነበረ ቢሆንም ኔታንያሁ ግን ጥቃት በመፈጸማቸው እጅግ እንዳዘኑ ነው ለዜና ወኪሉ የተናገሩት።
የተወደዳችሁ የቻናላችን ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ወደ መጨረሻው መረጃችን እናመራለን። በምርጫው ስልጣናቸውን ያጸኑት ጠቅላይ ሚኒስትር አብይ አህመድ ዙሪያቸውን እያጸዱ ነው። ዛሬ ያልተጠበቀ የሹምሽር እርምጃ ወስደዋል። አይነኬ የሚባሉ ሽመልስ አብዲሳ ከኦሮሚያ ክልል ፕሬዝዳንትነት የመነሳታቸው ነገር እርግጥ ሆኗል፣ ተረጋግጧልም። አባይን ተሻግረን ቁማር በላ ናቸው፣ በሰበሩን ቦታ ሰብረናቸዋል በሚሉ ንግግራቸው የሚታወቁት ሽመልስ በአብይ ጥርስ ተነክሶባቸዋል። ተተኪያቸውም የታወቀ ሲሆን ከዚህ የሹምሽር ጀርባ ግን ብዙ ያልተዳሰሱ የውስጥ ሽኩቻዎች እንዳሉ ነው የመረጃ ምንጮች እየጠቆሙ የሚገኙት። ይህም ጉዳይ በዋናነት ታከለ ኡማን አዳነች አቤቤን የሚመለከት ሆኗል። ወይዘሪት አዳነች አቤቤ አዲስ አበባ ከንቲባነትን ከታከለ ኡማ ለመንጠቅ 90 ሚሊዮን አካባቢ የሚሆን ብር ለባለስልጣናት በማደል የታከለ ኡማን ሚዛን አዛብታ ስልጣኑን ለመረከብ በቅታ ነበር ይላሉ የመረጃ ምንጮች ሲናገሩ። አሁን ያለንበት ሁኔታ በአብይ አህመድ ፈቃድ ታከለ ኡማ በአዳነች አቤቤ የተፈጸመበትን የሚመስል መፈንቅለ ስልጣን ከሽመልስ አብዲሳ ለመንጠቅ እያሟሟቀ ሲሆን በሹመቱ ወደ ፌዴራል እንዲሄድ የተገደደው ሽመልስ አብዲሳ ትናንት ታከለ ኡማ በገንዘብ ኃይል በአዳነች ቦታውን የተቀማውን የሚመስል መረካከብ ያለ አይመስልም ተብሏል። ምክንያቱም ሽመልስ አብዲሳ ፊልድ ማርሻሉን ጨምሮ ከጎኑ ያሰለፈው ኃይል ቀላል የሚባል አይደለምና የነዚህ ሰዎች ስልጣን ምን ያህል መንደር ውስጥ እንደወረደም ለማሳየት በርካታ መረጃዎችን እያወጡ ነው የሚገኙት የመረጃ ምንጮች። አቶ ሽመልስ አብዲሳ በታከለ ኡማ እንዲሁም ደግሞ በጠቅላይ ሚኒስትር አብይ አህመድ ጥርስ የተነከሰባቸው ሲሆን ይህን ተከትሎ የቀድሞ የአዲስ አበባ ከንቲባ አቶ ታከለ ኡማ የኦሮሚያ ክልል ፕሬዝዳንት ለመሆን በርካታ ሚሊዮን ብሮችን ፈሰስ በማድረግ ሃይጃክ ለማድረግ እየተንቀሳቀሱ ነው ተብሏል። አንድ የመረጃ ምንጭ ስለ ጉዳዩ ሲናገር ገና ለውጡ የመጣ ሰሞን ከሽመልስ አብዲሳ ጋር መቀራረቤን የሰማው ታከለ ኡማ የሆነ ምሽት ላይ ስልኬን አፈላልጎ ደወለልኝ ይላል። የት ነው ያለኸው? ምንድነው የምታደርገው እዛ አለኝ ሲልም ይናገራል። ሽመልስ አብዲሳ የግንጭ ተወላጅ ስለሆነ እንዴት ከሱ ጋር ትቀራረባለህ አለኝ። ይህም በኦህዴድ ውስጥ ያለውን መንደርተኝነትና የኃይልና የስልጣን ሽኩቻ ተመልክቼበታለሁ በማለት ስለ ጉዳዩ ያብራራል። በአሁኑ ወቅት ታዲያ ይህ የመንደርተኝነትና የኃይል ሚዛንን እየተለዋወጠ መምጣት ተከትሎ አቶ ሽመልስ አብዲሳ ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸውም አቶ ታከለ ኡማ የክልሉ ፕሬዝዳንት ለመሆን መቃረባቸውን በርካታ የዜና ምንጮች እየዘገቡት ነው።